ውድ ኢትዮጵያውያኖች እየሆነ ያለውን እያያችሁ ነው። እየሆነ ያለውን በኢትዮጵያ ምድር እያያችሁ ነው ወይ? በየጓዳው በየጎድጓዳው እየረገፈ ያለውን ኢትዮጵያዊ እያያችሁ ነው? እያያችሁ ነው? እስቲ ንገሩኝ። የፈለገ ነገር ቢሆን ተደብቆ የሚቀር ነገር የለም። አሁን በትግራይ ውስጥ ያለው ረሃብ፣ በትግራይ ውስጥ በረሃብ እየረገፈ ያለው ህዝባችን፣ ወገናችን፣ የትግራይ ህዝብ ሁሉ ሞቶ እስከሚያልቅ ነው የምንጠብቅ ነው ወይ የምንጠብቅ? ኢትዮጵያውያን ኧረ እባካችሁ፣ ኧረ ምንድነው መፍትሄው? ምንድነው መፍትሄው? የትግራይ ወገኖቻችን እያለቁ ነው። በረሃብ እያለቁ ነው። ህፃናት እያለቁ ነው። አሮጊቶች፣ አዛውንቶች እያለቁ ነው። ስሙኝ፣ እውነት ነው። እና አዶናይ ግን እዚህ በአደባባይ በቲክቶክ ላይ በአደባባይ በጎዳና እንትን በሚል ላይ እየሰጡ በዛ ለራሳቸው የፖለቲካ እንትን ለማለት ትግራይ እስቲ ሄዶ ለምንድነው አዶናይ እዚህ መኪና ከሚሸልም እንትን ከሚል ትግራይ ወገኖችን እዛ በየጓዳው የወደቁትን በየጓዳው እየረገፉ ያሉትን ለምንድነው የማይመለከታቸው? ኧረ ልብ በሉ እናንተ ኢትዮጵያኖች፣ ልብ በሉ። ወያኔ 27 ዓመት ገዝቶ ለትግራይ አንዲት ነገር ያደረገለት ነገር የለም። አንዲት እስቲ ይሄ ነው ያደረገው በሉኝ። የትግራይ ህዝብ 50 ዓመት ሙሉ ታግሎ ሞቶ ልጆቹን ገብሮ ንብረቱ ሁሉ አጥቶ ምን ብሎ ነፃነት አገኘን፣ የኛ ህዝብ ኢትዮጵያን ገዛ ያዘ ብሎ 27 ዓመት ሙሉ ሲገዛ አንድም ለትግራይ ህዝብ የሆነለት ነገር የለም። አንድም ከውሃ እንኳን አንጻር ከውሃ እንኳን አቅም እስቲ ለትግራይ ህዝብ የሆነለትን ንገሩኝ እስቲ። በረሃብ ከማለቅ በስተቀር በጦርነት ከማለቅ በስተቀር ምንድነው ለትግራይ ህዝብ የሆነለት? ንገሩኝ እስቲ እናንተ በተለይ ትግራውያን ንገሩኝ። እናቶቻችሁ አባቶቻችሁ እየረገፉ ህፃናት እየረገፉ በረሃብ በየበረንዳው ወድቀው ልጆቻቸው በጦርነት ሙተውባቸው የሚያግዛቸው የሚጦራቸው አጥተው ሉጥሩስ ቢል ስራ የለ ምን የለ በትግራይ እንደዚህ እያለቁ በየጓዳው አጥንታቸው ወጥቶ እስከ መቼ ነው ዝም የሚባለው? ዝም የምትሉት እስከ መቼ ነው? ትግራይ በሙሉ ሲያልቅ፣ አፋር በሙሉ ሲያልቅ፣ ወሎ በሙሉ ሲያልቅ፣ ሸዋ በሙሉ ሲያልቅ፣ ጎጃም በሙሉ ሲያልቅ፣ ጎንደር በሙሉ ሲያልቅ ነው ወይ? እስቲ ንገሩኝ እናንተ ፖለቲከኞች፣ የህወሓት ፖለቲከኞች፣ እነ ገብረ ጽዮን፣ እነ ጌታቸው ረዳ፣ እነ ማነው እነ ታደሰ ወረደ ስለ ስልጣናቸው እንጂ ስለ ህዝቡ ሁኬርስ? ህዝቡ እኮ ነው የሚዋጋልህ። ወጣቱ እናትህ እኮ እዛ እየረገፈች ነው። አባትህ እየረገፈ ነው። አሁን ዛሬ ዋጋለሁ ብለህ ትንገታገታለህ። እስቲ መጀመሪያ ጠግቦ ይደር። በቀን እንኳን አንድ ጊዜ ተበልቶ ይታደር። እስቲ መጀመሪያ ለጦርነት ከመሰለፍህ በፊት የእነዚህን 27 ዓመት ደምህን የመጠጡትን እንደገና ዙፋን ለማስቀጠል ከመሞትህ በፊት ከመውደቅህ በፊት እናት አባትን ሲዞር ብለህ ተመልከት። የትግራይ ወጣት ስሙኝ፣ የትግራይ ወጣቶች እነዚህ ደመጣጦች ናቸው። የህወሓት መሪ የተባሉት ደመጣጮች ናቸው። የሰሩልህን እስቲ ቁጥር፣ የተደረገልህን እስቲ ቁጥር እስቲ። ይኸው ዛሬ
የትግራይ እናቶች፣ የትግራይ አባቶች ተመልከቱ። እንደ ቅጠል እየረገፉ አጥንታቸው ወጡ። ተመልከቱ። የፖለቲካ ፓርቲ አለን የምትሉ ፖለቲከኞች ነን የምትሉ የትግራይን እንደዚህ ለማድረግ የታላችሁ? እስቲ ንገሩኝ። የታላችሁ ቲክቶከሮች? የታላችሁ ዩቱበሮች? የታላችሁ? እንዲህ ተዳፍኖ የትግራይ ህዝብ እያለቀ የትግራይ ህዝብ በጓዶ እያለቀ አጥንቶ ወጥቶ የሚበላው የሚጠጣው አጥቶ፣ እናንተ ግን ሌላ ነው የምታሳድዱት። ሌላ ለፖለቲካ ፍጆታ። መንግስትም አፉን ከፍቶ ዝም፣ ዘግቶ ዝም፣ ብልጽግና ዝም። ህዝብ እያለቀ በረሃብ፣ በዚህ በኩል ጦርነት፣ በዚህ በኩል ረሃብ፣ ዝም። የዓለም እንኳን ህዝብ እንዳይረዳ በዓለም የተበተነው ኢትዮጵያውያን እርዳታ እንዳያደርግ ዝም። አሁንም ለጦርነት፣ አሁንም ለዙፋን፣ አሁንም ለወንበር፣ ለነ ገብረ ጽዮን፣ ለነ ሞንጆሪኖ ወንበር፣ ለነ ታደሰ ወረደ ወንበር። አሁንም ወጣቱ ወደ ጦርነት፣ አሁንም ወጣቱ ለጦርነት ዝግጅት። ምን እየሰራ ነው አንተ ወጣቱ? የትግራይ ወጣት፣ የሸዋ ወጣት መጥቶ ያንተ ሊታገልልህ ትፈልጋለህ? የጎጃም ወጣት መጥቶ ለአንተ እንዲታገልልህ ትፈልጋለህ? የወሎ ወጣት መጥቶ ለአንተ እንዲታገልልህ ትፈልጋለህ? የጎንደር ወጣት መጥቶ ለአንተ እንዲታገልልህ ትፈልጋለህ? ምንድን ነው የምትሰራው? ኃይለ ሥላሴ ንጉሱ 40 ምናምን ዓመት የገዙት እኮ ከዙፋናቸው የወረዱት፣ ከዙፋናቸው የተፈናቀሉት፣ ከዙፋናቸው ወርደው አይሆኑ አሟሟት የሞቱ በወሎ ረሃብ ድርቀት ምክንያት ነው። በወሎ ረሃብ ምክንያት ነው። የወሎ ረሃብ ተደብቆ ሰላም ነው እየተባለ ጥጋብ ነው እየተባለ ህዝቡ ግን እየረገፈ እንደው የዓለም ጋዜጠኞች ሰርገው ገብተው ሲያጋልጡ በዛ የተነሳ እኮ ነው የተማሪዎች እንቅስቃሴ የህዝቡ ምናም ሆኖ ጃንሆይን ኃይለ ሥላሴን የፀሐዩ ንጉሥ የተባሉትን የወረዱበት ከዙፋናቸው የተገረሰሰበት ምክንያት በረሃብ ምክንያት ነው። ስሙኝ፣ እንደ ሌላው እኮ ዓለም ቢኖር ኑሮ አብይም ሪዛይን ባደረገ ነበር። እነ ጌታቸው ረዳም ወደ እስር ቤት ገብተው ሪዛይን ባደረጉ ነበረ። እነ ታደሰ ወረደ፣ እነ ጌታቸው ረዳ፣ እነ ደብረ ጽዮን ሪዛይን ነበር ማድረግ ያለባቸው። ይቅርታ ወገኖቼ፣ ልብ በሉ። ህዝብ እያለቀ ነው። የትግራይ ህዝብ እያለቀ ነው። አሁን ሚስጥሩ እየወጣ ነው። ይሄ እንደውም ትንሹ ነው። የትግራይ ህዝብ እያለቀ ነው። የትግራይ እናቶች እያለቁ ነው። የትግራይ አባቶች እያለቁ ነው። ስሙኝ፣ የትግራይ ወጣት ስሙኝ፣ ነፍስ ያላችሁ ስሙኝ። ምን እስከምትሆን ነው? ሁሉም እስከሚያልቅ፣ የትግራይ እናት አባቶች እስከሚያልቁ፣ በአውሬ እስከሚበሉ ዛሬም ለጦርነት ትዘጋጃለህ። እንዲህ ላደረጉ ላሰቃዩህ 50-40 ዓመት ሙሉ ለትግራይ ህዝብ ያሰቃዩትን አንድ ነገር ላልሰሩት አሁንም ለነሱ ወንበር ትታገላለህ፣ ለነሱ ወንበር ትሟገታለህ። ማፈሪያዎች ቲክቶክ ላይ ስትታዩ ሌላ ናችሁ፣ ሌላ ዩቱብ ላይ ስትታዩ ሌላ ናቸው። የትግራይ አክቲቪስቶች ጀጋኑ ትግራይ ትላላችሁ። ይሄው በረሃብ እያለቀ ህዝባችሁ። ጀጋኑ ለደብረ ጽዮን ወንበር፣ ጀጋኑ ለነሞንጆሪኖ ወንበር፣ ጀጋኑ ለነታደሰ ወረደ ወንበር። ጀጋኑ
ማይጅግንና ምንድነው ምሰራ አንተ ወጣቱ የትግራይ ወጣት ንገረኝ እስቲ እናንተ ነፍስ ያላችሁ አሁን ትንሽ የምትንቀሳቀሱ በቀን አንዴ እየበላችሁ እንኳን ወዲና ወዲ የምትሉ ትግራይ ወጣት ምንድነው ምሰሩት እስቲ ንገሩኝ ምንድነው ንገሩኝ እስቲ ቆም በሉና አስቡ ለትግራይ ምንድነው የተሰራላት ትግራይ ምንድነው የሆነችው 27 ዓመት ሙሉ ወያኔ ትግራይን ሲገዛ ለትግራይ የሰራው የፈየደው ነገር ምንድነው የትኛው መንገድ ነው የተሰራል የትኛው ክሊኒክ ሆስፒታል ነው የተሰራል የትኛው ውሃ እንደ ልብ ጠጣህ የትኛው ነው ጎተራ ሞሰብ ሞልቶ እንደ ልብ የምትበላው ያ እናት አባቴ የሞቱለት በሐውዜን ላይ የተጨፈጨፍከው ስንት የትግራይ ህዝብ ነው ስንት የትግራይ ወጣት ነው ያለቀ በጦርነት አለቀ እሰየው ተባለ በቃ ለትግራይ ለእንትን ነው ተባለ ትግራይ 27 ዓመት ወያኔ ያዘ ገዛ ምን አደረገ የራሳቸውን ነገር ከማጋበስ በስተቀር የራሳቸውን ነገር በውጭ ሀገር ከመስራት በስተቀር የራሳቸውን ነገር አዲስ አበባ ላይ ከመስራት በስተቀር ለትግራይ ምንድነው ተደረገው ንገሩኝ እውነቱን እንነጋገር ፖለቲከኞች ወንበር ከያዙ አይለቁ መሽገር የወንበር ላይ መሽገር እነ ገብረ ጽዮን እኮ ወንበር መሽገር ኮምበሩ እንዴት ይላቀቁ እነ ታደሰ ወረደ ኮምበሩ እንዴት ይላቀቁ መሽገር አረ ትግራይ ህዝብ አስብ አረ ኢትዮጵያውያኖች አስቡ ለነዚህ ለትግራይ ወገኖቻችን እንዴት እንድረስ እንዴት እንታደጋቸው እንዳንታደጋቸው እኮ ተደበቀ በጓሮ ይቀብሯቸዋል እየወሰዱ እዛው ጓሮ ይቀብሯቸዋል እየወሰዱ አጥንታቸውን ለቃቅመው እናንተ ትግራውያን እስቲ ነፍስ የገዛችሁ ካላችሁ ስለ ነፍስ ብላችሁ እንታደጋችሁ በር ክፈቱ የኢትዮጵያ መንግስትማ ገና ዋጋ ይከፍላል እመኑኝ ዋጋ ይከፍላል እነዚህ ወገኖቻችን እንደ ቅጠል እየረገፉ ዝም ሰላም ነው ጥጋም ነው መብራቱ የአትክልቱ ያበባው መብለጭለጩ አራድ ኢትዮጵያ በልጽጋ ሄዳ ከራሷ አልፎ ኤክስፖርት ስንዴ እየተደረገ ነው ኢትዮጵያ እኮ በልጽጋለች ኢትዮጵያ እንደ ስሟ ዳቦ ቅርጫት ሆናለች ይሄው የትግራይ እናትና አባቶቻችን እየረገፉ ልጆቻቸው ከትናንትና ወዲያ ጦር ሜዳ የረገፉት እስካሁን ድረስ መርዷቸውን እንኳን ያልሰሙት ይሙቱ ይዳኑ ያላወቁት እናት አባት በሰቀቀን በረሃብ በሐዘን እንደ ቅጠል እየረገፉ ነው እናንተ የትግራውያን ወጣቶች እኮ ምን አስተዋይ ናቸው አልተባለም የትግራይ ህዝብ አስተዋይ ነው አልተባለም አስተዋይ ነው አርቆ ያያል እየተባለ አይደለም የታለ ማስተዋላችሁ የታለ አርቆ ማያታችሁ እናት አባቶቻችሁ እንደ ቅጠል እየረገፉ ህፃናት እንደ ቅጠል እየረገፉ እንደገና ደግሞ ለጦርነት እየተዘጋጃችሁ
እና ይሄ ወጣት ነው። ይሄ የሰው አይምሮ የሰው አስተሳሰብ አለው። በዚህ ሰዓት ለጦርነት የሚዘጋጅ በዚህ ሰዓት ለመሞት የሚዘጋጅ እየራበው አንጀቱ ተጣብቆ ጀጋኑ እያለ የሚዘጋጅ ይሄ እውነት እንደው ጭንቅላት አለው? የሰው አይምሮ አለው? የሰው አስተሳሰብ አለ? መሪ ነን ያሉ እውነት ሰዎች መሪ ናቸው? የራሳቸው ልጆች በየቦታው በውጭ ሀገር መኪና እያቀያየሩ ቤት እያቀያየሩ ዛሬ የለበስኩትን ነገ አልለብሰውም እያሉ እየተዝናኑ እያሉ የትግራይ ህዝብ ግን ይሄው እያለቀ ነው። እናንተ ትግራውያን እስቲ እናንተ ኢትዮጵያውያን እባካችሁን በምን መልክ እንርዳቸው? መልክ እንታደጋቸው? መንገድ ሁሉ እኮ ተዘጋ። መንግስት ወደ ትግራይ ነዳጅ አይገባም፣ እህል አይገባም፣ ምንም ነገር አይሄድም አለ። ሆነ ተብሎ የትግራይን ህዝብ ለመጨረስ፣ የትግራይ እናቶችን ለመጨረስ፣ የትግራይ አባቶችን፣ የትግራይ ወጣቶችን፣ የትግራይን ህዝብ ከምድረ ገጽ ለማጥፋት የተሰራው ሴራ እንዴት የትግራይ ህዝብ አይነቃም? እንዴት የትግራይ ወጣት አይነቃም? ይሄን እያየ የትግራይ ወጣት እንዴት አይነቃም? ይቅርታ እንዴት አይነቃም? እንዴት አይነቃም? እናት አባቶቹ እንደዚህ እየረገፉ ነዳጅ ሳይመጣለት እህል እንዳይመጣለት መንገዶች ሁሉ ተዘጋግተው በረሃብ እንዲያልቅ ሲፈረድበት እዛ ቁጭ ያሉት የወንበር መሽገሮች እነ ገብረ ጽዮን ጀጋኑ እያሉ ለጦርነት ሲያዘጋጁ እንዴት ዝም ትላለህ? እንዴት አታስተውልም? የትግራይ ወጣት እናንተ ላይ ነው ሁሉ ነገር ያለው፣ ወጣት ላይ ነው። ሌላውማ ሌላ ነው። በቃ ወጣቱ ላይ ነው። ኃይለ ሥላሴን እኮ ከዙፋን ያወረዳቸው ወጣቱ ነው። በረሃቡ የተነሳ በየከተማው በየአደባባዩ ልመና፣ ልብስ ልመና፣ ቀለብ ልመና፣ ለወሎ ድርቅ እየተባለ እየተዘፈነ ሲል ወጣቱ የዩኒቨርሲቲ ተማሪ ተነሳ፣ ሆ ብሎ ተነሳ። መሬት ላራሹ አለ። የወሎ ራብ አንቀጠቀጠው። ከኢትዮጵያ አልፎ ዓለምን ሁሉ አንቀጠቀጠው። ታስታውሳላችሁ? የምታስታውሱ ካላስታውሳችሁ ዩቲዩብ ውስጥ ግቡና እዩ። እነ ማይክል ጃክሰን ሁሉ ሳይቀሩ የዓለም አርቲስቶች ተሰባስበው ለወሎ ድርቅ የተወሰኑ የወሎ ህዝብ ታደግናቸው። የመጣው መንግስት ታደጋቸው፣ ሌላ ቦታ አሰፈራቸው። ከዛ ቦታ አንስቶ ዛሬው እንደዚህ ራብ በየጓዳው እየተደበቀ ስንቱን የረገፈው፣ ስንቱ እየረገፈ ነው ያለ በትግራይ ውስጥ የተሰወረ የተደበቀ ስንቱ። እና እንዴት ዝም ትላላችሁ? እያያችሁ ታያላችሁ። በትግራይ በመቀሌ ውስጥ ያላችሁ፣ በተለያዩ በትግራይ ቀበሌ ውስጥ ያላችሁ ወጣቶች እየሆነ ያለውን ታያላችሁ። እርግጠኛ ነኝ ታያላችሁ። ግን ያንን ለማጋለጥ ምን እንደያዛችሁ አላውቅም። እናንተ ግን ጀጋኑ እያላችሁ መሳሪያ ትወለውላላችሁ ለጦርነት። እንደዚህ ዱብ ትላላችሁ፣ ጀጋኑ ትላላችሁ ለጦርነት አልቀስክ እንትን ምንድነው? ሁሉም የትግራይ ህዝብ አልቆ ምድረ በዳ እስከሚሆን ድረስ ለጦርነት ትዋጋለህ። ህዝብ እያለቀ እዚህ መንግስት ነዳጅ እንዳይገባ፣ እህል እንዳይገባ፣ እርዳታ እንዳይገባ ከልክሎ ለመንግስት ለመዋጋት ከመንግስት ጎን ትቆማለህ።
ትቆማለህ። አስተውሉ፣ አስተውሉ ኢትዮጵያውያኖች። ፖለቲከኞች እርስ በርስ እያባሉን ነው። ፖለቲከኞች በጦርነት እርስ በርስ እያባሉን ነው። ከማባላታቸው አልፎ ደግሞ በረሃብ እየጨረሱን ነው፣ እየገደሉን ነው፣ በዋጥም እየገደሉን ነው። ተባብረን አንድ ነገር እናድርግ። ተባብረን አንድ ነገር እናድርግ። ተባብረን አንድ ነገር እናድርግ። ለትግራይ ወገኖቻችን እንድረስላቸው። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ስለ ትግራይ እንጮሃለን። ዝም አንልም። ዝም አንልም።